ሰው አባት ካረጋገጠ በአባት ይቆጠራል፣ ለዛች ለልጅ ማለት ነው። ነገር ግን ሁለተኛው ምንድን ነው? ይቺ ሴትዮ ከብዙ ወንዶች ጋር ከሆነ ዝሙት ሰርታ የወለደችው ልጁ ይዛኔ በየትኛው ሊጠራ ይችላል? በየትኛው ሊጠራ ይችላል? ገብታችኋል አይደለ? ከአንድ ሰው ቢሆን ያ ሰው ይታወቃል፣ በዚያ ሰው ይጠራል። ከብዙ ሰው ጋር ከሆነ ግን ይዛኔ በምንድን ነው ሊጠራ? ያ ሰው እነዚያ ሰዎች እንደ አባት ሊቆጠሩ አይችሉም። መቼም ለአንድ ሰው 4 አባት ሊኖረው አይችልም፣ ወይም 5 አባት ሊኖረው አይችልም። አንድ አባት ነው አይደለ? 4 ከሆነ የተገናኘ 3 ከሆነ የተገናኘ 3 አባት ሊኖራት ነው፣ አያስኬድም። ስለዚህ በማን ትጠራለች ወደሚለው ስንመጣ ጊዜ ዓለሞች በዚህ ጉዳይ ላይ በርካታ ሀሳብ አንስተዋል። አንደኛ በእናት መጠራት ይቻላል። በዚህ ጊዜ ማለት ነው። ነቢዩላህ ዒሳ ዓለይሂ ሰላም ምንም እንኳን እርሳቸው በዝሙት ባይሆንም ተአምራዊ በሆነ መንገድ ቢሆንም የተወለዱት እናት ብቻ ስለነበራቸው በእናታቸው ይጠራሉ። ዒሳ ኢብኑ መርየም፣ ዒሳ የማርያም ልጅ ይባላሉ። ዒሳን ከእነዚህ ጋር ከዝሙት ከወለዱ ሰዎች ጋር እያነጻጸርኳቸው ሳይሆን ሐሻ ወከላ፣ ዒሳ ዓለይሂ ሰላም ተአምራዊ በሆነ መንገድ እንጂ የተወለዱት በዝሙት አይደለም፣ አይሁዶች እንደሚሉት ማለት ነው። ነገር ግን ከእናት ብቻ ስለነበሩ ዒሳ ዓለይሂ ሰላም ያለ አባት ተአምራዊ በሆነ መንገድ ነው እንዳይተፈጠሩት አላህ ሱብሓነሁ ወተዓላ በእናታቸው ዒሳ ብኑ መርየም እያለ ይጠራቸዋል። የማርያም ልጅ ዒሳ ይላቸዋል። ስለዚህ በእናት መጠራት በዚህ ጊዜ ችግር እንደሌለው ዑለሞች ተናግረዋል። ገብቷችኋል? ሁለተኛ አብደላህ በሚል ስም መጠራት ይቻላል። ለምሳሌ የልጅቱ ስም ሸጊቱ ከሆነ ሸጊቱ አብደላ ትባላለች። አብደላህ ማለት የአላህ አገልጋይ የአላህ ባሪያ ማለት ነው። ሶስተኛ በእናትየዋ ቤተሰቦች በአባቷ ሊሆን ይችላል። ለምሳሌ የልጅቱ እናት አስካሉ ከሆነች ደግሞ የእሷ አባት ደግሞ ከነኮ በላቸው ከሆነ ስሙ ለምሳሌ የልጅቱ ደግሞ የወለደቻት በዝሙት የወለደቻት ሸጊቱ ከሆነች ሸጊቱ ከነኮ በላቸው ተብላ በሴትየዋ አባት ትጠራለች ማለት ነው። ገባሽ እህታችን? አሎ አማኝ አልነበሩም። አንደኛ ማለት ነው። ሁለተኛ እና ማለት ልጅቷ ከተረገዘች በኋላ እናቲቱ ሰለመች እና ወለደቻት። ከዛ እናቲቱ ሞተች። ያኔ አባትየው አባቷ እንደሆነ ተናግራን የሞተችው ኦልሬዲ እና አባትየው ከ30 ወይም ከ40 ዓመት በኋላ መጣ ማለት ፈልጋው ሄደች ልጅቷ ማለት ነው አባቴ ብላ እና ማለት አባቷ እሱ ደግሞ አማኝ አይደለም፣ ኦርቶዶክስ ነው። ጨረሻት? እስካልክ እየጠበቅኩ ነው። አዎ ጨርሻለሁ። እሺ ለማንኛውም በክርስትና በነበሩበት ጊዜ የተሰራው ኃጢአት እንደ ኃጢአት አይቆጠሩም። አዲስ ሰዎች ሆነዋል። ወደ እስልምና በገቡ ጊዜ አዲስ ሰዎች አዲስ ፍጥረት ሆነዋል። ገብታችኋል አይደል? ይህ አዲስነት በማን የተገኘው? በነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ አዲስ ሰዎች ሆነዋል ማለት አዲስ ፍጥረት ሆነዋል። በማን በኩል? በነቢዩ ሰለላሁ ዐለይሂ ወሰለም በኩል። ስለዚህ አንድ ሰው ያለፈ ኃጢአቱን አይጠየቅም። ነቢ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል። ስለዚህ ያለፈው አልፏል፣ እንደ ኃጢአተኛ አይቆጠሩም። ልጅቱ በትክክል የወለደው አባትየው ከሆነ እንደ አባት ይቆጠራል፣ ችግር የለውም። ከሰለሙ በኋላ ስላለፈው አይጠይቃቸውም አላህ። እሺ ምን ይላል ኮሜንት ላይ? ስለ ቁርአን ስለ ነቢዩ መጽሐፍ ቅዱስ ተናግሮ የለም እንዲህ ገላትያ 4:22 አንዱ የሆኑ 2 ልጆች ለአብርሃም እንደነበሩ ተጽፏል። ኦኬ አጋርን ለማለት ነው፣ ወይንም ሀጀርን የባሪያይቱ፣ ከዚያስ ሳራን የጨዋይቱ ልጅ ገሎቻላረ እንደዛ ለማለት ፈለገው ነው። ታዲያስ ስለዚህ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በአጋር በኩል ስለሆነ የመጡት እርሳቸው የባሪያ ልጅ ናቸው እያለ ነው። በመጀመሪያ ልናመሰግን የሚገባው ይህንን ክርስቲያን ልጅ እንዲሁም እንዲህ ብለው የሚጭናቸውን ወጣቶቻቸውን ምንድነው ማመሰግናችሁ? ነቢዩ ሰለላሁ ዐለይሂ ወሰለም የአብርሃም ዘር መሆናቸውን መስክራቸዋል። የአብርሃም ዘር መሆናቸው መስክራቸዋል። ምክንያቱም አጋር ከአብርሃም ጋር ሰው መጠየቅ ይችላል። ስለዚህ የአብርሃም ዘር መሆናቸውን አንደኛ መሰከራቸው። ሁለተኛ ነገር አጋር ባሪያ መባሏ ከሆነ አጋር ባሪያ መባሏ ከሆነ ቅር ያሰኘህ
ኢየሱስ ክርስቶስን ማርያምን ክርስቲያኖች ሁላችሁም ባሪያዎች ተብላችኋል። ኢየሱስም ባሪያ ተብሏል ወይ? አዎ ባሪያ ተብሏል። ማስረጃ ኢሳይያስ 42:1 ላይ እግዚአብሔር ምን አለ? እነሆ ደግፌ የያዝኩት ባሪያዬ አለ። ኢየሱስ ክርስቶስን ባሪያዬ። ኢየሱስ ባሪያ ተብሏል። የአጋር ባርነት ከደነቀህ ጭራሽ አምላክ ብለህ የምታስበው ባሪያ ተብሏል። ማርያም እነሆ እኔ የጌታ ባሪያ ነኝ አለች። ምን አለች ማርያም? ባሪያ ነኝ። ጳውሎስ ሁላችሁንም እናንተን ምን አለ? ባሪያዎች ናቸው። ልክ እንደ ነቢያቶች እነ ዳዊት እነ ሰለሞን የእግዚአብሔር ባሪያ ነን አሉ። ከዛ ግንጥል አደረጉና ክርስቲያኖች አጋርን ብቻ ወጣ አድርገው እሷን ባሪያ። ኧረ እንዲህ አይነት ብልጠት ይሰራል እንዴ? ኢየሱስ ሁላ ባሪያ ተብሏል። ማርያም ባሪያ ተብላለች። እንደ መጽሐፍ ቅዱስ ባሪያ መባል ዝቅ የሚያደርግ ከሆነ መስሏችሁ ከሆነ አጋርን ዝቅ ለማድረግ አያስኬድም። እንደዚህ አይ እሺ፣ ጥያቄ አለ ገጠ እሱን ጥያቄ አለኝ። እሺ ጥያቄ ምንድን ነው? ከመጽሐፍ ቅዱስና ከቁርአን የትኛውን የቀደመው? አይወዳደርም። ሲጀመር ነውር ነው። ምክንያቱም ቁርአን የአምላክ ቃል ነው፣ ራስ ቁርአን ይናገራል። መጽሐፍ ቅዱስ ግን የሉቃስ የጽህፈት ውጤት ነው። እኔ ራሴ ልጽፍ መልካም ሆኖ ስለታየኝ የጻፍኩት መጽሐፍ ነው አለ። ዛሬ ሉቃስ ቢመጣ የአምላክ ቃል ነው ተብሎ እንደታመነ በክርስቲያኖች ዘንድ ቢሰማ እርግጠኛ ነኝ ያቃጥሉልኝ ነው የሚለው። ምክንያቱም እሱ እንደዛ ብሎ አያውቅም፣ አላሰበም። የአምላክ ቃል ተደርጎ እሱዬ በጊዜ ከጊዜ አንጻር ማለት በእድሜ ቁርአን ነው መጽሐፍ ቅዱስ መጀመሪያ የነበረው ወይስ መጽሐፍ ቅዱስ? የሚወዳደርን ነገር ነው የምናወዳድረው። ይኸውልህ የሚወዳደሩ ነገራቶችን ነው ለውድድር የምታቀርባቸው። ሲጀመር መጽሐፍ ቅዱስ ለውድድር አይቀርብም ከቁርአን ጋር እያልኩ ነው። በዚህ መሞገት ትችላለህ። ባነሳት ቁርአን ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። መጽሐፍ ቅዱስ ግን የነ ሉቃስ የራሳቸው የጽህፈት ውጤት ነው። ማስረጃ ላሳየህ እችላለሁ። እሺ ታሳይኛለህ። እኔ ደግሞ አንድ እንትን እዚህ ላይ የሆነ መስጠት የምፈልገው ነገር ይኖር። በዚህ አጋጣሚ እኔ ጠንካራ መባል አማኝ አይደለሁም፣ ብዙም እምነቱ ላይ የለውበትም። ግን አንዳንዴ እንዲህ ክርክራችሁ ምናምን ስለሚመስጠኝ ነው የምገባው፣ የክርስቲያኑን ቤት የሙስሊሙን ቤት ማለት ነው። ግን እንደዚህ ካልክ ቁርአን ካለ ለምንድን ነው ራሱን ከመጽሐፍ ቅዱስ አንጻር የሚገልጸው? አንዳንድ ቦታ ላይ የቱ ጋር በለኝ። ለምሳሌ አልሰቀሉትም አልገደሉትም ይላል አይደል? እዛ ጋር ግን መጽሐፍ ቅዱስ ሰቅለውታል ገለውታል የሚል ስላለ መሰለኝ መጥቶ ቁርአን አልሰቀሉትም አልገደሉትም የሚለው። እሺ በጣም ጥሩ። አንደኛ ያ የሰዎች ንግግር ነው እያልኩ ነው። ሉቃስ ራሱ የክርስቶስ ማነው ሐዋርያ አልነበረም። ይህን ታውቃለህ አንተ አይደለ? የሆነ ሰው ተነሳና መጽሐፍን ጻፈ በአንድ አላህ በላከው ነብይ ላይ በዒሳ ዓለይሂ ሰላም በኢየሱስ ክርስቶስ ላይ ማለት ነው። እነዚህ ሰዎች የዋሹትን ውሸት ከጊዜ በኋላ የጻፉትን አምላክ አላህ ተነሳና በፍጹም ይሄ ሰዎች የጻፉት ትርክ ውሸት ነው፣ አልገደሉትም አልሰቀሉትም፣ ምን ያንስቸዋለሁኝ አለ። ከዛልክ እንዲሁ ሌላም ታሪኮችን ላነሳ ይችላለን። ይሄ ማለት ተረጋጋ እንጂ ቆይ ጨርስልህ። አላህ ስብሓነ ወተዓላ የላካቸው ነቢያቶች አሉ ባለፉት ዘመናት እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ክርስቶስ እነ ዘከርያስ እነ ዮሐንስ እነዚህን ሁሉ ልኳቸዋል። እነዚህን ልኮ ካበቃ በኋላ የክርስቲያን ሊቃውንቶቻቸው አባቶቻቸው ተነሱና አንድ መጽሐፍ ቅዱስ የሚባልን ጻፉ። ከጻፉ በኋላ በነቢይ አላህ በላካቸው ነቢያቶች ላይ ዋሹባቸው። ጭራሽ አላህ አክብሮ ያዳነውን የወሰደውን ነቢይ ዒሳን ተገድሏል ተሰቅሏል ብለው ዋሹበት በእርሱ ላይ። ይሄን ውሸት አላህ ስብሐነሁ ወተዓላ ፈረሰው። አልገደሉትም አልሰቀሉትም፣ በፍጹም እኔ በክብር አንስቼዋለሁ ብሎ የላከውን ነቢይ እንዴት እንዳከበረው ገለጸ። ቃለ ስብሓነሁ ወተዓላ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ወኢነ አለዚነ እኽተለፉ ፊህ ለፊ ሸክን ሚንሁ ማ ለሁም ቢሂ ሚን ዒልሚን ኢላ ኢትባዐ ظን ወማ ቀተሉሁ የቂና አለ። ክርስቶስን አልገደሉትም አልሰቀሉትም አለ። ይልቁንስ ታዲያ ምን ሆነ ከተባለ ይልቁንስ እኔ አላህ ወደ እኔ አነሳሁት ብሎ ተናገረ። በክብር በሁለተኛው ሰማይ ላይ ይገኛል ኢየሱስ ክርስቶስ ማለት ነው። ይህን ይመስላል። ዳግምም ይመጣል። እነሆ ኢየሱስ ክርስቶስ ይመጣል። እሺ አዘሴም ታይም ነው ማለት ነው። እንግዲህ እነ ሉቃስ እየጻፉ በነበረበት ሰዓት ላይ ይሄ ቁርአን አልወረደም ማለት ነው አይደል?
መጀመሪያ መቼ ወረደ የሚለውን እየጠየክ ነው ወይስ በውስጡ ስላሉት ሀሳቦች ነበር ያነሳ ነው? በዚያ ላይ ሀሳብ ስልና መቼ ወረደ የሚለውን ደግሞ እናወራለን። አብሽር እሱ አትቆጣ። ይሄ እኮ ስፒሪቹዋል ነገር ነው አይደለ? ማለት አንዳንድ ጥያቄ ጥያቄ ነው የተጠየቅከው። መቼ ወረደ የሚለውን እናወራለን። በተነሳው ሀሳብ ላይ ሀሳብ ስጣልኩ አትቆጣ እንትናት በል የሚለው እኔን ትኩረት አታድርግና ጥያቄው ላይ ትኩረት አድርገህ መልስ። እሺ ያ ነው። ምን ትላለህ? ባነሳሁት ሀሳብ ላይ አምላክ አላህ ስለ ቁርአን አመጣጥ ሲነግረን ጊዜ ማለት ቁርአን እንዴት እንደመጣ ሲናገር ከአምላክ ዘንድ የመጣ ቃል ነው። ልክ እንዲሁ ደግሞ በመንፈስ ቅዱስ መሬት ያረላ። ነገር ግን መጽሐፍ ቅዱስን ሄደን ስናይ ጊዜ ሉቃስ የስራው ውጤት እንደሆነ ተናገረ። እኔ ሁሉን ተከታትዬ መልካም ሆኖ ታየኝና ልጽፈው መልካም ሆኖ ታየኝ ጻፍኩላቸው የመጽሐፍ ብሎ ተናገረ። ከአምላክ እግዚአብሔር ተልኮልኝ ተቀብዬ ምናምን ወፍ ላ እንደዛ አይልም። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ራሱ ሲናገሩ ሀዛ ከላሙ ረቢ ይላሉ። ይህ የጌታ የአላህ ቃል እንጂ ማንም አይደለም ይላሉ። ሉቃስ እንደዛ ብሏል ወይ? ወፍ እኔ ሁሉን ተከታትዬ ልጽፍላችሁ መልካም ሆኖ ስለታየኝ ጻፍኩት ይህም መጽሐፍ አለ። ሁሉን ተከታትዬ የሚለው ከእርሱ በፊት ልክ እንደኔ መጽሐፍን ሲያዘጋጁ የነበሩ ሰዎች ሁሉ ነበሩ እያለ ይናገራል። ከነዚያ መካከል አንደኛ ነው እርሱ የታል አይደለ? ኢየሱስ ራሱ አልመረጠውም፣ ከሐዋርያቶቹም አልነበረም። ይሄ ታውቃለህ አይደለ? የወንጌል ጸሐፊዎች አላውቅም። እኔ ብዙ ነገር ያለው እምነቱ ላይ ብዙ አይደለሁም። እኔ ፐርፌክት አይደለሁም። እንደሱ ከሆነ እንግዲህ አንተ አሁን የምታስበው ወንጌልን የጻፉት ኢየሱስ ክርስቶስ የመረጣቸው 12 ደቀ መዛሙርት ናቸው ብለህ ነው የምታስበው አይደለ? አዎ መቼ ሆነ 44 ሰዎች ሆነ ይባላል ነው። አሁን እኔ እንዳልኩ የሎጂክ ጥያቄ ነው። እኔ ትንሽ ማለት አካዳሚሻን ነው ያነባለው። መጽሐፍ ቅዱስና ቁርአንን ሳይሆን የማነበው ኖርማል ከስራዬ ጋር የሚገናኝ ነገር ነው የማነበው። ግን እሺ የጻፉት የክርስቶስ ተማሪዎች ናቸው መጽሐፍ ቅዱስን አላውቃቸውም። እኔ የጻፉትን እኔ መጽሐፍ ቅዱስን ይበል ያለው እሱን ማወቅ አለብህ። መጀመሪያ እኮ እሱ ነው የሚቀድመው። እነዚህ ጸሐፊዎች ኢየሱስ ክርስቶስ እኔ ለምሳሌ ዛሬ መጥቼ የሁሱ መልእክት ወደ ደሴ ሰዎች ብዬ መጽሐፍ ቅዱስ ጻፍኩኝና ሰጠሁ። አነበለ ትችላለህ። እኔ ምርጥ ከሆነ መልእክት ተቀበላለሁ ነው የአምላክ ቃል ነው ብዬ እኔ እግዚአብሔር መርጦኛል የክርስቶስ ደቀ መዝሙር ነው ብዬ ጽፌ ብሰጥ ትቀበለኛለህ? አልቀበልም። አይ ለምን? በአካል ስለማውቀው ነው። እሱ በእኔ ዘመን ያለ ሰው ነው፣ ወጣት ነው በጣም። ስለዚህ ኢየሱስ ክርስቶስ 12 ደቀ መዛሙርትን መርጧል አይደለ? አዎ ከነዚያ ከሐዋርያት ከ12ቱ መካከል ናቸው የጻፉት አይደለ? ይሄን ወንጌል መጽሐፍ ቅዱስን ኢየሱስ ክርስቶስ የመረጣቸው። አሁን እንዳልሳሳት ነው እኮ ነው ማለት እኔን ወቢ አድርገህ አሁን እኔ በሳሳት ክርስቲያኖች እንደዚህ ያሉ ቅድም እንዳልከው ማለት ነብያችን የአብርሃም ዘር መሆኑን አልክ። ወዲያውና የምታውቀውን ነገርን ካላወቅ ከሰው ጋር አለ ችግር የለውም። አላውቅም እኔ ላሳውቅህ ችግር የለውም። ለነገርህ እኮ ነው እሱ። ስለዚህ ክርስቲያኖች የሚያስተምሩት ምንድን ነው? የክርስቶስ 12ቱ ደቀ መዛሙርት የዓይን እማኞች የጻፉት ምናምን ይመስላቸዋል መጽሐፍ ቅዱስ። ውሸት ነው ይሄ። ወሽተዋቸዋል ዘመናት። ታዲያ ማን ምንድን ናቸው ከተባለ ሉቃስ ለምሳሌ ኢየሱስ ክርስቶስ አልመረጠም፣ ከ12ቱ ደቀ መዛሙርት አልነበረም። ልክ እንዲሁም ማርቆስም የክርስቶስ ደቀ መዛሙርት አልነበረም፣ ከ12ቱ ደቀ መዛሙርቶቹ አልነበረም። ታዲያ እነዚህ ሰዎች እንዴት ነው ወጥተው ተገድሏል፣ ተሰቅሏል፣ ተነስቷል ብለው ቢጽፉ ተቀባይነት ሊኖራቸው እንዴት ነው? የዓይን እማኝ ናቸው፣ ወፍ አይደሉም፣ አልመረጣቸውም ኢየሱስ ክርስቶስ። 12ቱን ደቀ መዛሙርት ላስነብበህ፣ እነዚህ ሰዎች የሉበትም፣ ግን መጽሐፍ ቅዱስን ጽፈዋል፣ አሜን ብላችሁ ተቀብላቸዋል። ጭራሽ ይሄ አልበቃ ብሎ ክርስቶስ እንዳልመረጣቸው እያወቃችሁ ከየት እንደመጡ እንደማይታወቅ እያወቃችሁ ተነስታቸው እንደገና ቁርአን ጋር ለማወዳደር ብድ አረ እሺ ከጥያቄ ላይ ጥያቄ ላንሳ ነኝ። አይሽ 12 ሐዋርያት መጽሐፍ ቅዱስን እንደጻፉት የሚጠቅስ እስኪ ቦታ ንገረኝ አንተ። የሚያምኑትን ሳይሆን የሚያምኑት መጽሐፍ ቅዱስ ላይ ያለውን ነው ክርስቲያኖች የሚያምኑት። የለም ካዲያ እንደዛ ነው የሚያምኑት ማለት አይቻልማ። ማን እንደጻፈ አይታወቅም እኮ እያልኩ ነው። አንተ ስጠይቅህ ቅድም ማን የጻፈው እስከ 12ቱ ደቀ መዛሙርት ናቸው ወይ እኮ እኔ አማኝ ጎበዝ ስላልሆንኩ ነው። ለምን እኔ 12 ነው አላልኩም። ማታ አስበላኝ ሊሆን ይችላል እንጂ ካላወቅ እንግዲህ አሁን ስናሳውቅህ የክርስቶስ ከ12ቱ ደቀ መዛሙርት አይደሉም ሉቃስ እና ማርቆስ እነዚህ ጸሐፊያን። አይ ነው እኮ ማን የጻፈው ብለው ነው የሚያምኑት ክርስቲያኖች መጽሐፍ ቅዱስን። ማን እንደጻፈ አይታወቅም እያልኩ ነው።
ኖ እነሱም ነው ክርስቲያኖች እንዴት ነው የሚያምኑት እኮ እሺ ማን ጻፈ አይታወቅ። ስለዚህ ክርስቲያኖች 12 አገልጋዮች የክርስቶስ አገልጋይ ናቸው ብለው ያምናሉ፣ ግን አያውቁም። ይሄንን እያልኩ ነው። ለምሳሌ አንተ በቁጥርም አልተጠቀሰም ማለት ነው። መጽሐፍ ቅዱስን የጻፉት ሰዎች አይታወቁም፣ መጽሐፎች አይታወቁም። ለክርስቶስ አልበረታቸውም፣ አያውቃቸውም። እሱ ግን አለማድረግ አይቻልም እኮ ያማት ይሄን ሁሉ ጥራዝ ይሄንን ያህል ነገር ከረጅም ዓመታት በፊት ሳያዛቸው እንዴት አለማድረግ አይቻልም ትላለህ እንዴ? ስለ አምላክ እየተናገረ ይሄ መጽሐፍ ቀላል ነገር እኮ አይደለም። ስለ አምላክ መናገር በግምት እሱ የትኛውም ሃይማኖት ላይ አምላክ ወርዶ ያዘዘው አካል የለም እኮ። ምን ማስረጃ አለ? ለሌላውስ ቢሆን አለ። አምላክ አላህ ቃል በቃል ቁርአንን እሱ አንዴ ተረጋጋሽ ጠየቅ ልመልስልህ። የትኛውም ሃይማኖት ላይ አምላክ እንደተናገረው ማስረጃ ያደርጋል። ለአምላክ ራሱ ነው የሚጠራቸው ነቢያቶቻችንን። እኛ አምላክ ራሱ ነው የሚያናግራቸው፣ በመልአክ በኩል ያናግራቸዋል። ለምሳሌ መልአኩ ገብርኤል ተገልጠው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ አላቸው። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ራሱ አብስሯቸው ነው። ቁርአንንም ያወረደላቸው እርሱ እንደሆነ ከአምላክ ዘንድ ቁርአን ይናገራል። ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን እያለ ይናገራል ብሏል። ያ ነው ይህ ቁርአን መልአኩ ገብርኤል ከአላህ ዘንድ እንዳወረደው በመንፈስ ቅዱስ ምሪት ነው የወረደው ቁርአን። ጳውሎስ ግን ምን አለ መሰለህ? እኔ ግን መንፈስ ቅዱስ ያለብኝ ይመስለኛል እያለ ይናገራል ጳውሎስ። መንፈስ ቅዱስ አለብኝ ላላለ ይህን ያሉት ነቢ ሰለላሁ ዐለይሂ ወሰለም ናቸው። አላህም ቃል በቃል በአንተ ላይ መንፈሴን አውርጃለሁ እያለ ቃል በቃል ጳውሎስ መንፈስ ቅዱስ አለብኝ ላላለ ቃል በቃል እርሳቸው ኢነ ሩሐል ቁዱስ ነፈኸ ፊ ሩዒ አሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ ብለው ቃል በቃል ይናገራሉ። ጳውሎስ ግን እርግጠኛ አልነበረም። እኔ እግዚአብሔር መንፈስ ያለብኝ ይመስለኛል እያለ በጥርጣሬ ተናገረ። እርግጠኛ ሆነው የተናገሩት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ማስረጃ ከፈለግ ያሳያሉ። ቁርአንም መንፈስ ቅዱስ እሺ ሌላ ሀሳብ ጳውሎስ በእስልምናው አለ በቁርአን አሁን ጅብሪል አለ ገብርኤል ነው ጳውሎስ አለ ማን ነው ግን ጳውሎስ ገሃነም ውስጥ የሚገኝ ታላቅ የከሃዲያኖች የኩራተኞች መቅጫ የሆነ የገሃነም ክፍል ጳውሎስ ተብሎ ይጠራል በእስልምና። ገባኝ ሰው አለ ሰው የገሃነም ስም ነው፣ የገሃነም መጠሪያ ነው። አደገኛ የሆነ ከሃዲያኖች የሚቀጡበት የገሃነም እስር ቤት ጳውሎስ ተብሎ ይጠራል። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ዩሕሸሩ አልሙተከቢሩን የውም አልቅያማ ዐላ ሱረት አልሪጃል ከአምሳል አልዘራ የግሻሁም አናር ወለሁም ስጅኑ ፊ ጀሀነም የቃሉ ለሁ ጳውሎስ የሆነ ኮመንት እያሳቀኝ ነው ከስር የሰላይ ነው ይላል እና እኔ ኮንሰርኔ ማለም ግን እሺ ሌላ አንድ ጥያቄ የሎጂክ ጥያቄ ልጠይቅ። አሁን ጅብሪል አንድ ነው አይደል? የክርስቲያን ጅብሪል የሙስሊም ጅብሪል የለም፣ ገብርኤል የለም። እውነት ነው። ከባድ ነው በቃ ማለት ርቀቱ እኮ ከባድ ነው። በቃ እስልምናና ክርስትና ላይ ማለት በእስልምና ኢሳ ነብይ ነው፣ ለእኛ ደግሞ አምላክ ነው ፈጣሪ ነው። በክርስትና ክርስትና የሚባል የለም። ኢየሱስ የማያውቀውም አምላክ የማያውቀውም እያልኩ እኮ ነው። አንድ ነገር ላንሳላችሁ። እስከ ዛሬ ነው ብዙ የተሸወደ በእስልምና እንደዚህ ነው ይላሉ። ከዚያስ በክርስትና ግን እንደዚህ ነው። ላላላ በክርስትና የሚባል ነገር የለም መጽሐፍ ቅዱስ ላይ እኮ ራሱ እያልኩ ነው። ያለን ነገር አነጻጽር እንጂ የሌለን ነገር ታነጻጽራለህ እንዴ? እስልምና ለአምላክ ቃል በቃል ኢስላምን ተከተሉ ብሎ ቃል በቃል ያዘዘው ሃይማኖት ነው። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር የትኛውን ቦታ ላይ ክርስትና ሃይማኖትን ተከተሉ አላለም። ክርስትና ሃይማኖት ትክክለኛው ሃይማኖት ብሎ አያውቅም። አምላክ የማያውቀው ነቢያቶች የማያውቁት አንድ ነቢይ ክርስቲያን ነኝ ያላለ የለም። ነቢያቶች ግን በቁርአን ላይ ስትመጡ ጊዜ እኔ ሙስሊም ነኝ ይላሉ። ለምሳሌ ኖሕን እንውሰድ። ኖሕ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ያው ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሕቅኒ ቢሳሊሒን አለ። አምላክ ያለህ ሆይ ሙስሊም አድርገህ ግደለኝ አለ። ገብቷቸዋል። ነገር ግን መጽሐፍ ቅዱስ ላይ ስለ አንድ ነቢይ ማለት ነው አንድ ነቢይ ለታሪክ እኔ ክርስቲያን ነኝ ያለ ነቢይ አለ የለም? እስኪ ንገረና። እኔ አላቅም ግን አንድ የሚገባኝ ነገር አለ።
እንዳልከው እሺ፣ መጽሐፍ ቅዱስ ላይ አንድ ነብይ ክርስቲያን ነኝ ያለበት ቦታ አይኖር አላውቅም። ይሄን የለም አልልም፣ ግን ባይኖር እንኳን እምልህ ይኸው መጽሐፍ ቅዱሱ ሆኖ ስሙ ክርስትና የሚለው እስልምና ቢል እኔ የመጽሐፍ ቅዱስን እስልምና እከተላለሁ። መጽሐፍ ቅዱስ ላይ እስልምና ትከተላለህ? እስልምና ኖ ኮንቴንቱ ማለት መጽሐፍ ቅዱሱ በቃ አንተ አሁን ክርስትና የሚል የለም ነው ያልከው። ማለት አንድ ነቢይ ክርስቲያን ነኝ አላለም ነው አይደለ? ግን እሺ በቃ አሁን ስም እናቀያየር ተብሎ ስም ይዚያው አግሪመንት። ስለዚህ እኔ አሁን ስሜ ወንድም ነው፣ አንተን ወንድም ቢሉ እኔን እሱ ቢሉኝ ልክ እንደዚህ መጽሐፍ ቅዱስ ስሙ ቁርአን ቢሆን ገባ እኔ ቁርአኑን ተከትዬ ክርስቲያን እሆናለሁ። ያንኑ መጽሐፍ ቅዱስ ይዤ ሲጀምር መጽሐፍ ቅዱስ ምንም የለም መጽሐፍ ቅዱስ ውስጥ አንድ ቦታ። አንተ ግን ምን አይነት የተወጋግ ሰው ነህ? በስመ አብ ወወልድ ወመንፈስ ቅዱስ። አምላክሽ ነው የተወጋው። ነው ላሳይሽ። አምላክሽ ይኸውልህ አንድ ነገር ልንገርህ። ሲጀመር እስልምና እኮ የመጣው በስደት ነው አይደል? ኢትዮጵያ ውስጥ የገባው አይደል? የተወጋው አምላክሽ እንደሆነ ላሳይሽ አንድ ጊዜ። አንተ በእስልምና እኮ ይኸውልህ በስደት ክርስቲያን የሚባል ሀገር አለ ተብለህ በስደት መተን ኢትዮጵያ ውስጥ የተቀመጥከው ሲጀመር አይ ታውታው ነው ያው መጽሐፍ ነው። ማስረጃ ላሳይሽ። ይኸው አይ አንተ ይኸውልህ እኛ አሁን ከኛ ጋር አይደለም ከትላልቅ መጽሐፍት ከትላልቅ አዋቂዎች ጋር አውራ ስትባል አታወራም። አየህ እኔ አሁን የገባሁት ናይ አይ ምንም አታስረዳኝ እንዴ! ጭራሹን በዚያ በደንብ ላሳይሽ ነው የተወጋው አለችኝ። አምላክሽ ነው የተወጋው ብለሽ ታምኛለሽ አንቺ። አምላክሽ ኢየሱስ ነው አይደል? ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል አለ። የወጉትም ያዩታል። ማን እንዳስወጋውና እንዳስገረፈው እንዳሰቀለው ታውቃላችሁ? ዲያብሎስ ሰይጣን ማለት ነው። እኔ አይደለም ያልኩት ወላሂ መጽሐፍ ነው። ኢየሱስ ክርስቶስን ያስገረፈው ሆሶ እውነት ነው። ሲመጣ ሁለተኛ ሲመጣ ምን ይላል? ያዩታል። ትክክል ነው። ሲመጣም ይርበደብዳሉ። ስለዚህ አምላክህ ተወግቷል ማለት ነው አይደለ? ተወግቷል አምላክህ። አይ ለምን ይሄ ለኔ ነው እንደ እሱ። ቆይ አንዴ ማስረጃ ልስጠው። እሱ አንዴ ጠብቀኝ። ለምሳሌ ማንጻፈው በምን አማካይነት ተጻፈ የሚለው ለምሳሌ በመጽሐፍ ቅዱስ ማስረጃ የጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ይላል ሁሉም መጽሐፍ በእግዚአብሔር መንፈስ የተነሳ የተጻፈ ነው ነው የሚለው። ያም ማለት ደግሞ ሰዎች የጻፉት ደግሞ በእግዚአብሔር በመንፈስ ቅዱስ አማካኝነት ነው። ለምሳሌ አንተ ስለ ነብዩ መሐመድ ወይም ስለ ቁርአን ስታወራ ነበረ። ለምሳሌ ነብዩ መሐመድ ክርስትና ከተመሰረተ በኋላ ከ610 ዓመተ ምህረት በኋላ ነው ነብዩ መሐመድ እኔ ራሴ የአላህ ባሪያ ነኝ ወይም ነብይ ነኝ። ማነው ክርስትናን የመሰረተው? ከርታቸው በፊት ማነው መስራቹ? ሽከረው ትልቁ ችግር ክርስቶስ ነው። አንዴ ቆይ ወደ ነብያቶች ከመሄዳችን በፊት እግዚአብሔር ክርስትና ሃይማኖት እንደተከተሉ ብሎ ያዘዘበት መጽሐፍ ቅዱስ ላይ ቆይ አዳምጠኝ፣ ጥያቄ አለኝ። ከዛ ተነስተህ ትጠይቀኛለህ እኔን። አይ ከስታ ካወራኸው እኮ ተነስቼ እየጠየኩህ ነው። ክርስትና ከተመሰረተ በኋላ ነው ነብዩ መሐመድ የመጡት አልከና አይደለ? ሰለላሁ ዐለይሂ ወሰለም። ስለዚህ ክርስትና ተመሰረተ በኋላ አምላክ መስርቶታል ወይ? ተረጋጋ እንጂ እግዚአብሔር ዳስፋ መጀመሪያ ጣሪ ረጋበል ክርስትና ሃይማኖትን ተከተሉ ወይንም ክርስትና ሃይማኖት ትክክለኛው ሃይማኖት ነው ብሎ የደነገገበት ቦታ አለ ወይንስ የለም? አንተ ይኸውልህ መጀመሪያ እኔ ልጠይቀህ ነው የገባው፣ መልሰህ አትጠይቀኝ። ከአንተ መነሻ እኮ ነው እኔ የምጠይቅህ። እሺ እንዳልሰጠኝ ቁርአን ያላህ ቃል ነው ብሎ ያላህ ቃል ነው ብሎ ስለመናገሩ ወይም ትክክለኛ ስለመሆኑ እኛ እንዴት እናውቃለን? እንዴት አወቃለን? ማስረጃ ላሳየህ። ያላህ ቃል ነው እንዳልሆነ ማስረጃውን ማንጻፈው ነው። ማስረጃውን ማንጻፈው ወደ ጸሐፊዎች እንሄዳለን። እርሳቸው እንዳሉ እንዴት እናውቃለን? ማስረጃው አንዴ ላስረዳ፣ ይቅርታ ጋር አንዴ ላስረዳ ልጠይቅህና አንተ ትጠይቀኛለህ። ይቅርታ ጋር መልስ እንደሰጠህ ስል ጥያቄህን መቀየር ፈልጋለሁ። ያላህ ቃል ነው እንዳሉ ተረጋጋ እንጂ ቀስ በለህ። ፈጣሪ አንተ ቤትህ ነው። ትክክል ነህ። ቆይ ልንገርህ፣ ቤትህ ነው። ቤትህ ስለሆነ ወደ ጥያቄ ግባሽ። ጠይቅ የምትፈልገው ጠይቅ። ይኸውልህ ጥያቄ ምንድን ነው? አንተ ለምሳሌ መጽሐፍ ቅዱስን ማንጻፈው ከተነሳ የሚል ጥያቄ ጠይቃለህ። እኔ ደግሞ በዚህ ጥያቄ ላይ አንድ ጥያቄ ጠይቃለሁ።
ለምሳሌ ነቢዩ መሐመድ ክርስትና ከተመሰረተ በኋላ ከ610 በኋላ ለ20 ዓመት ነው ለ30 ዓመት ያህል ቁርአን ወረደልኝ ብሎ ተናገረ በዛን ሰዓት። ይሄንንም ደግሞ የጻፉት ሌሎች ናቸው። እሱ አልጻፈውም፣ ነቢዩ መሐመድ አልጻፈውም። ነቢዩ መሐመድ የአላህ ነቢ መሆኑን ማን ነገረህ አንተ? እሱ ስለጻፈው ነው? እሱ ሰው ትክክል ስለመሆኑ ወይም አላህ ስለመኖሩ እንዴት እናውቃለን? እኛ መጽሐፉን እንደዛ ብለው ሊጽፉት ይችላሉ። አድሚኖች ይኸውላችሁ ገስት ላይ ሰው ስለማይታይን ተቆጣጠሩ። እሺ ጨርሰሃል ጥያቄህን? ቆይ አልጨረስኩም። እሺ ጨርስ። አልጨረስኩም። አንተ ስለ መጽሐፍ ቅዱስ ማንም ዝም ብሎ አንድ ሰው ተነስቶ የኔ ነው ስለመሰለኝ ጻፉ ብሎ ያስቀመጠ ብለህ ተናግረሃል። ይሄ ቅድም እኔ ማስረጃ ሰጠሁህ። ማስረጃ ስሰጥህ የምን ማስረጃ ላይ ሰጠኝ? ሰጠሁ እኮ ቅድም ላነሳው ጥያቄ። ለምሳሌ ከመጽሐፍ ቅዱስ ማስረጃ ልስጥህ ብዬ መሰጥ ይቻላል። ሁሉም መጽሐፍ በእግዚአብሔር ቃል መሰረት የተመሰረተ ወይም በመንፈስ ቅዱስ አማካኝነት የተጻፈ ነው። እነዚህ ሰዎች ደግሞ የትኛው መጽሐፍ እየነገርኩህ እኮ ሂድና ጢሞቴዎስ 13:16 ማለት 3:16 ላይ ጴጥሮስ 1:21 ላይ መረጃ ነው የምትናገረው። ሂድና እዚህ ምናምን አይባልም። እሺ እዚህ ምዕራፍና ቁጥር ላይ ነው። አረጋ በል አንዴ ቀስ በልሽ። እሺ አዳምጠኝ። ስለጻፈው እሺ በአንተ ልነሳ እንድደማመጥ አንዴ ረጋ። ሉቃስ ምን አለ ስለጻፈው መጽሐፍ? አዳምጠኝ ልጨርስና ትጠይቀኛለህ። በማን ለምን ትገባለህ? በፈጣሪ ስም አንተ የሆነ ሀሳብ አንስተህ ቅድም ከመጀመሪያ ጀምረህ እየተሳሳትክ በዚያ ላይ ጥያቄ በምንም ታምር አልተሳሳቱም። ይኸውልህ ልንገርህ፣ መጀመሪያ ላይ አንተ መጽሐፍ ቅዱስን የጻፉ ሰዎች ዝም ብለው ስለፈለጉ ብቻ ስለመሰላቸውን የጻፍ ካልህ አንተ ደግሞ ማስረጃ አለኝ። ቆይ እንጂ ማስረጃ አለኝ ስትል ይኸውልህ ማስረጃ አለኝ ነቢዩ መሐመድ ቁርአን ከአላህ የወረደላቸው መሆኑን እሳቸው ተናግረዋል አልከን። ያኛው የቁርአን ቃል ለነቢዩ መሐመድ መድረሱን እዛ ላይ የጻፈው ያን ቁጥር የጻፈው ማን ነው? ለምሳሌ መጀመሪያ ላይ ነቢዩ መሐመድ ከሞተ በኋላ ከ60 ከምናምን ዓመት በኋላ ከታሪክ ከምናምን ተሰብስበን ጻፍ ነው ብለው ያስቀመጡት እናንተ እሰጥሃለሁ። ጠብቀኝ፣ መጀመሪያ ላውራ። አሁን አውጣ ማስረጃ። አሁን እኮ ላውጣ ቀበል ይኸውልህ አንተ ዝም ብለህ ማለት ነው። ነቢዩ መሐመድ ራሱ ነቢይ ስለመሆኑና የአላህን ቃል ማምጣቱ ማን አወቀ? አንተ አታወጣም ማስረጃውን ለተናገርከው። በጣም ብዙ ጊዜ ያለፍኩት አሁን ለተናገርከው ማስረጃ ዝም ብለህ የተረት ቤት አይደለም እንዴ? ነቢዩ መሐመድ ካለፈ ከ60 ዓመት በኋላ ነው ቁርአንን የጻፉት። እንደሱ ላልከው ማስረጃ ወጣ ትልቅ ላይ ነህ። ምን አታድርግ። የነገሯቸው የጨረራቸው ውሸት ካለ ያን የነገሯቸውን አይደለም። በቃ አንተ ከወጣ ማስረጃ አዳምጠኝ እስኪ። የአላህ ቃል ስለመሆኑ ነቢዩ መሐመድ ስለሱ ስለመውረዱና አንተ እንድታወቅ አንተ አበባል እኮ እኔ ለምሳሌ የራሴን ጽፌ ለአንተ ባስተላልፍልህ ትቀበላለህ ማለት ነው። በዚህ አይነት አንተ እንዳንተ አበባል ማለት ነው። ምንም ማድረግ አይቻልም ወይ? ጥያቄ መጠየቅ አይቻልም። አውጣ ማስረጃ። ክርስቲያኖች አንድ ነገር እንገራቸው። ወላሂ ላዚም ውሸት ነው የሚነግረው። አሁን ከ60 ዓመት በኋላ ነው የጻፉት የሚለው ዝም ብሎ ከራሱ እንዳይመስላቸው። አንተ አበባል እኮ ለምሳሌ የራሴን ጽፌ ለአንተ ባስተላልፍልህ ትቀበላለህ ማለት ነው። አድሚን የለም እንደዚህ ቤት ከስትራይ ሰው አይታይ። ልጆች አንድ ኮፒሊንክ አድርጉ። ለማንኛውም ነቢዩ ሰለላሁ ዐለይሂ ወሰለም ካለፉ ከ60 ዓመት በኋላ ነው የተጻፈው አለ። ማስረጃ አውጣ። አዳምጠኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው ከ600 ዓመት በፊት ክርስትና ተመስርቶ ነበረ። ማስረጃ አንተ አዳምጠኝ። ምንድን ነው የሚያዳምጠህ? ለምትናገረው ንግግር ሁሉ ማስረጃ እያሳያቸው ትሄዳላችሁ። አሁን ከ60 ዓመት በኋላ ነው ቁርአን የተጻፈው? ላ አይደለም። ቁርአን የተጻፈው ነብዩ ሰለላሁ ዐለይሂ ወሰለም እያሉ ነው። እሺ ክርስቲያኖች፣ ቁርአን የተጻፈው ነቢዩ ሰለላሁ ዐለይሂ ወሰለም እያሉ ነው እንጂ እርሳቸው ካለፉ ከ60 ዓመት በኋላ ነው። ለእንደዛ አይደለም። እርሳቸው በህይወት እያሉ ቁርአን ተጽፏል። ጸሐፊዎችም ራሳቸውም ተናግረዋል። ኢብኑ ሳቢት ራሱ ሲናገር የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ምን አለ? ሰሃባው
ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አለ። ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ብለን ቁርአንን ጽፍ ስናዘጋጅ ነበር። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ጻፍ እያሉት እዚያው በዘመናቸው በዚያው ነው እንጂ የተጻፈው ከ60 ዓመት በኋላ አይደለም። ምን ይሉ ነበር ነቢ ሰለላሁ ዐለይሂ ወሰለም? ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን፣ ዘይድን ጥሩልኝ ከእኔ ቁርአንን እየሰማ ይጽፍ ዘንድ ብለው የዛኔ እንዲጽፍ ራሳቸው ያዙታል፣ ይጽፍ ነበር። እርሳቸው ብቻ ዘይድ ብቻ ሳይሆን ሁሉም ሰሓቦች ነቢ ሰለላሁ ዐለይሂ ወሰለም ጻፉ እንዳሏቸው በሌላ ሐዲስ ላይ ተገልጿል። እክቱቡ ኩል ማ ተስመዑን ሚኒ ፈኢነሁ ላ የኽርጁ ሚን ፈሚ ኢላ ሐቅን አሉ። ከእኔ የምትሰሙትን ሁሉ ቃል ጻፉ፣ ከእኔ አንደበት እውነት እንጂ ሐሰት አይወጣምና ብለው ተናገሩ። እሺ፣ በሌላ ቦታ ላይ ሰሓቦችን